ከባድ ተልኮ ነው ቤተሰብ ፍፄ ሀይሚና ብሩኬን እንዲለያይ ከባድ ስራ ተሰጥቶታል። ከባድ ተልኮ ተሰጥቶታል። ምክንያቱም እዩ የምር ልጁ የብሩኬ ከሆነ አስመርምራ ዲኤንኤ ለምን ይፋ ውጤቱን ማድረግ አልፈለገችም? ምክንያቱም ልጁ የብሩክ አይደለም፣ ውሸት ነበረ። በዛ ስላልተሳካላት አሁን ደግሞ ምናልባት በፍፄ በኩል መታ ሀይሚና ብሩኬን መለያየት አለብህ፣ ምክንያቱም ድሮም ልጅ አለኝ ብዬ ሚዲያ ላይ የወጣሁት ብሩኬን ወደ እኔ ለመመለስ ነበር፣ ነገር ግን አልተሳካልኝም። ስለዚህ አንተ ከሀይሚ ጋር ግንኙነት አለኝ ብለህ ድርቅ ግግም ብለህ ሀይሚና ብሩኬን ማለያየት አለብህ የሚባል እንግዲህ በምን በየት በኩል ይምጣ? ቀጥታ በዩ በኩል ይምጣ? ቀጥታ ከሌላ ሰው ይላክ? ይሄ ልጅ አናቅም እንጂ በጭራሽ ሀይሚ ይሄ ነገር እንደማታረገው እኛ ራሳችን እንመሰክርላታለን። በጭራሽ። ምክንያቱም ምን ያክል ለብሩኬ ቦታ፣ ምን ያክል ለብሩኬ ፍቅር፣ ምን ያክል ለብሩኬ ክብር እንዳላት እናውቃለን። እዛ ላይ ደግሞ ካላጣችው ወንድ ለምን ስትል ነው የብሩኬን ጓደኛ ለዛውም ፍጹሜን ምን ያክል ጓደኛው እንደሆነ አብሮ አደጉ እንደሆነ እንደ ወንድም እንደሚያየው እያወቀች ልታጋድል ነው ከፍፄ ጋር የምትሆነው? ነውስ ሀይሚ ወንዳታ ነው ከፍፄ ጋር የምትሆነው? ብሩኬን ክዳ የማይመስል ነገር ነው። የምር ለምን እንደሆነ እኔ እንደውም እስካሁን ራሱ ተመካክረው ፕራንክ እያደረጉ እየመሰለኝ ሁላ ነበር። ግን አሁን ሚፍታ ቪዲዮ ለቋል ማለት ነው። ሚፍታ ቤት ግን ብሩኬ በጣም ስሬስ ሆኖ በጣም ምርር ብሎት በጣም ተናዷል። በጣም ተበሳሽቷል። በቃ ምርር ብሎት እኔ እሷን ለማስደሰት ብዙ ነገር እያደረግኩኝ ነበረ። ወደዚህም ስመጣ ብዙ ነገር አስቤ ነበር የመጣውትኝ። ነገር ግን ሁሌ የሆነ ነገር ላደርግ የሆነ ነገር ላይ ኢንቨስት ካረኩ በኋላ ነገሮች ይበላሹብኛል። ሁሌ እከስራለሁ። ሁሌ በቃ ደስታዬ ወይ ደግሞ ላደርግ ያሰብኩት ነገር ይበላሽብኛል። በቃ ልክ የሆነ ነገር ላደርግ ስነሳ ያነ ነገር ይበላሽብኛል እና በቃ መሮኛል፣ ሰልችቶኛል ብሎ ግሽግሽ ብሎ ነው ከፊ ሚፍታ ቤት ሲናገር የነበረው ማለት ነው። ስለዚህ ሆን ብለው ከስራቸው ወዳጅ መስለው እየተከታተሉ በቃ የነሱን ደስታ ለማጥፋት ነው። ታስታውሱ ከሆነ ከዚህ በፊት የሆነ ሀይሚ 200 ሺህ ሲገባ የሆነ ችግር ይፈጠራል። ብሩኬ 300 ሺህ ሲገባ ወይ 200 ሺህ ሲገባ የሆነ ችግር ይፈጠራል። አሁን እኛም ብዙ ደስታ እየጠበቅን ነበረ። ሁለቱም እሱ 350 ሺህ እሷ ደግሞ 300 ሺህ ገብተዋል። አሁን የደስታቸው ጊዜ ነው። በደንብ እንኳን ደስታቸውን እያጣጣሙ አይደለም። በደንብ እንኳን አብሮ ደስ አለን ደስ አላችሁ ስላላችሁን እኛም ደስ ብሎናል በቃ ብለው ቤተሰብን እንኳን በአግባቡ አላመሰገኑም አይደል እንዴ? ለምንድን ነው የነሱ የደስታ ወቅት እየተጠበቀ ነገሮች እንዲበላሹባቸው የሚደረገው? ስለዚህ አንዳንዴ ጠላት ከሩቅ አይመጣም ይባላል። ሲጀመር ፍፄን አንቅረን ከውስጣችን አውጥተ ነው ነበር እውነት ለመናገር ማለት ነው። ግን ደግሞ በኋላ ላይ በቃ ለሀይሚ እውነቱን ለማሳየት ነው። ብሩኬ ከሷ ውጭ ማንንም እንደማይፈልግ ማንንም እንደማይወድ እውነቱን አይኗ እንዲገለጥ እውነቱን እንድታይ ያደረኩበት መንገድ እንጂ እኔ እንዴት እነሱ ልጎዳ እችላለሁ? እኔ እንዴት እነሱ እንዲለያዩ ልፈልግ እችላለሁ? እንዴት ብታስቡኝ ነው? እኔ እኮ ብሩኬ ወንድሜ ነው። በቃ ከወንድም ከእናቱ ልጅ እኮ የማይለየኝ ወንድሙ ነኝ። እንዴት እንደዚህ ታስቡኛላችሁ ብሎ አንዳንድ ነገሮችን ማድረግ ሲጀምር አይ በቃ ይቅር ብለናል፣ አንተ በመልካም አስበው ከሆነ እንደዛ ያሄርከው ተብሎ እንግዲህ ያስባችሁታል። ቻናሉ ራሱ ቤተሰብ ያደረጉት ሰዎች እስከ ማንሳት ሁሉ ደርሰዋል ማለት ነው። ምክንያቱም በጣም አስቀይሞን ነበረ። በጣም እያደረገ ያለው ነገር በጣም ልባችን ስላሳመመው እስከ ማንሳት ሁሉ ተደርሶ ነበረ። ገብቷችኋል? ስለዚህ ቢሆን ፍፄ በጣም ችግር አለበት። የምሬን ነው የምላችሁ። እኔ እግዚአብሔርን እስከ 4 ቤት ነው ቪዲዮ የተለቀቀው ዛሬ። ግን ሚፍታ ጋር ያየሁት ነገር በጣም ከባድ ነው። ሩኬን አሁን በጣም ያበሳጨው ያናደደው ምን እንደው ታውቃላችሁ? ፍፄ ከካሜራ ጀርባ በድብቅ እኔና ሀይሚ በድብቅ በቃ ግንኙነት አለን። እንደገና ደግሞ ፕራንክ ምንም እያደረግን ያለ ነው። በፕራንክ ስበብ ምናምን እየተገናኘን ምናምን እንትን የምንለው በቃ ነፃነት ስላላገኘን ነው እንጂ ከሀይሚ ጋር ድብና አድርገን በቃ ግንኙነት አለን። ማንም የማያውቀው ድብቅ የሆነ ግንኙነት አለ። ያ ድብቅ ግንኙነት ደግሞ እንዲበቃና በቃ አንተም ተረዳኝና እሷን ተውልኝ በቃ እሷም እኔም የራሳችን እኛ የምናውቀው ግንኙነት አለን። በቃ በነፃነት ነገሮችን እንትን እንበል አይነት ነገር ነው ፍፄ ያሳመነው። ብሩኬ ደግሞ እንዴት ይሄን ነገር ልታምን እንደቻል ካላቅም እኔ በበኩሌ መቼም ነው ማላምነው ማለት ነው። መቼም ከፍፄ ጋር ሀይሚ የሆነ ነገር ኔቨር። እንዴ ምን ሆናችሁ ነው? ከብሩኬ ምን ጎሏት ነው ፍፄ ጋር የሆነ ነገር ሊኖራት የሚችለው? ማለት የማይመስል ነገር እኮ ነው እንዴ።
እንዴትስ ብላ እንዴትስ ደፍራ ማለት ፍፄ እኮ ማለት ወንድሙ እንደ ወንድሙ የሚያየው ነው። እንዶ ቢኖራትም ከሌላ ወንድ ጋር ማለት የብሩኬ ጓደኛ ካልሆነ ወንድ ጋር እንዶ ቢባል እንዶ ያስኬዳል ትንሽም ቢሆን ማለት ነው። ይሄ እኮ የማይመስል ነገር ነው። አረ ፍፄ ተው፣ ወደ ራስህ ተመለስ። ተው፣ ይቆጭሃል። እግዚአብሔርን ብዙ ነገር ነው የምታጣው። ጓደኝነት፣ ወንድምነት፣ ቤተሰብነት ብዙ ነገር ታጣለ። ሚዲያው ላይም በጣም ብዙ ቤተሰብ ነው የምታጣው። አትንቀጭቀጭ በቃ ማለት ፕራንክ ተባበረን አግዘን እንደዚህ አይነት ፕራንክ ልንሰራ ነው ብትባል ራሱ ማለት ነው ፍፄ በአሁን ሰዓት አንተ ሀይሜንም ብሩኬንም መቀበል የለብህም ነበረ። ምክንያቱም ከዚህ በፊት ከቤተሰብ ጋር በእናንተ ምክንያት በእናንተ ጋር በምሰራው ምክንያት ከቤተሰቦቻችሁ ጋር ብዙ ቅሬታ ተፈጥሮ ብዙ ተቀያይመናል። እኔም ይቅርታ ጠይቄ እነሱም ይቅርታ አድርገውልኝ አሁን ተመልሰናል። ከዚህ በኋላ ድጋሚ ስህተት መስራት አልፈልግም። በቃ ከፈለጋችሁ ሌላ ሰው አምጡና ከሌላ ሰው ጋር ስሩ ማለት ትችል ነበረ። አንተ ግን የሆነ ቁስል ሳይሽር ሌላ ቁስል ነው የምታመጣው ማለት ነው። እና በጣም ነው የሚያሳፍረው ማለት እኔ ግን የሆነ ተልእኮ እያለው ምን በቃ እኔ እንጃ አላቅም በቃ ምክንያቱም ፍፄ ማለት ይቅር ብለናል እውነት ለመናገር ግን ደግሞ ከዚህ በፊት ካደረግከው አንጻር አሁንም ያን ነገር አታደርገውም ማለት አንችልም። ወይ አብሰላት ልካለች ወይ የሩስ ልካለች። በቃ አንተ መቼም በብር ተገዝተ ይሄ ዘመን መቼም ክፉ ነው። መቼም ከነሱ ብር በልጦብህ ከሆነ በጣም ታሳፍራለህ። መቼም በዚህ ዘመን ገንዘብ የማይሰራው ነገር የለም። መቼም ለገንዘብ ነው ሰው ሊሞት የተነሳው። በቃ ገንዘብ ከሆነ ምንም ይሄ ፈሪሃ እግዚአብሔር ኃጢአት ነው በቃ ይሄ ምናምን የለም። ለሰዎች ማሰብ መጨነቅ የለም። ገንዘብ በቃ ሁሉንም አይምሮ እየተቆጣጠረ ያለው ገንዘብ ስለሆነ መቼም በገንዘብ ተገዝተህ የእነዚህ ልጆች ህይወት ለማበላሸት እያደረክ ከሆነ በጣም ነው የምታሳፍረው። እግዚአብሔርን በጣም ነው የምታሳፍረው። ሚዲያ ላይ ራሱ እኔ እንጃ አንድ ሰው አይንህን ማየት የሚፈልግ ያለው ሁሉ አይመስለኝም። እንዴ ምን እየሆንክ ነው አንተ? እንዴ ሰው ከጥፋት ላይ ጥፋት ሁሌ ጥፋት። እንዴ ሰው ከስተቱ አይማርም እንዴ? ምን እየሆንክ ነው? ምንድነው እንደዚህ የሚያቅለሰልስ አንተ? እንዴ አንደኛ በጣም ትደብራላችሁ። የምሬን ነው ሲላችሁ ብሩክ ልጅ አለው ብላችሁ ትመጣላችሁ። ሲላችሁ የሱ ስም ጠፋ። አሁን ደግሞ ሀይሚ ከፍጹሜ ጋር ግንኙነት ድብቅ ግንኙነት አለ። አሁን ደግሞ ተራው የሀይሚ ስም ማጥፋት ነው እንዴ? በጣም ያስጠላል። እናንተ ለራሳችሁ ክብር የላችሁም እንዴ? እዛ ጋር ይሄ ልጅ የሌለው ልጅ አለህ ተብሎ ስሙ ጠፋ ሚዲያ ላይ። አሁን ደግሞ ሀይሚ ከፍጹም ጋር ድብቅ ግንኙነት አላት ተብሎ ደግሞ ተመጣ። በየጊዜው የእናንተ ለክብራችሁ ለስማችሁ አትጨነቁም እንዴ? እንደዚህ አይነት ቆሻሻ ስራ እየሰራችሁ እንዶ ቢቀርስ እንዴ? ሰው ስንት መልካም ነገር አለ፣ በስንት መልካም ነገር ይመጣል እንዴ? ወደ ራሳችሁ ተመለሱ፣ ወደ ህሊናችሁ። እኛንም አታምታቱን፣ አታወዘጋግቡን ወደዛ። ምን ነው